በዚህ ቪዲዮ በዋነኝነት የምናየው ስለ ቴሲስ ኦር ሪሰርች ዶክመንት ፎርማት ነው። አንድ ሴሚስተር ቴሲስ ወይም ደግሞ ፕሮጀክት ሰሩ ቆይታችሁ እንዲሁም ደግሞ በትንሹ አንድ ሴሚስተር ከበዛ ደግሞ እስከ 2 አመት ሪሰርች እየሰራችሁ መጨረሻ ላይ ዶክመንታችሁ አሪፍ ካልሆነና ፎርማቱን ተከትላችሁ ካልሰራችሁ ዶክመንቴሽን የራሱ የሆነ ቫልዩ ስላለው ብዙ ነገሮች ነው ሉዝ የምታደርጉት እና እስካሁንም የኢንተርንሺፕ ሪፖርትም ሊሆን ይችላል እንዲሁም ደግሞ የአንደር ግራጁዌት ተመራቂ ተማሪዎች ቴሲስ ኦር ፕሮጀክት እና ማስተርስ ተማሪዎች ሰርች ዶክመንታችሁን ኢንተርንሺፕ ሪፖርት እና የመመረቂያ ጽሁፍ ዶክመንታችሁን ለኢቫሉዌተሮቻችሁ ሳብሚት ስታደርጉ ብዙ ሚስ የምታደርጓቸው ነገሮች አሉ። ስለዚህ ምን ኮንተንቶችን ነው ማካተት ያለባችሁ፣ ፎርማቱ እንዴት ነው፣ በአጠቃላይ አንድ ቴሲስ ወይም የመመረቂያ ጽሁፍና ሪሰርች ዶክመንት በምን መልኩ ነው መጻፍ ያለበት የሚለውን ለማሳየት እሞክራለሁ። እንዲሁም ደግሞ ማስተካከል አለባችሁ ብዬ የማስባቸውን ነገሮችም እዚህ ወርድ ዶክመንት ከፍቼ እያንዳንዱን ማሳያችሁ ነው የሚሆነው። እናንተ ማስታወሻ ይዛችሁ በደንብ እንድትከታተሉኝና እዚህ በኋላ አትሊስት የመመረቂያ ጽሁፍ ሪሰርችና ኢንተርንሺፕ ሪፖርት ዶክመንቴሽን የምታዘጋጁ ተማሪዎች የተሻለ ዶክመንት እንድትሰሩና ግሬዳችሁም አሪፍ እንዲሆን ስለምፈልግ ነው። ምክንያቱም ፎርፈን ሳይሆን ለግሬድ ወይም ደግሞ ለዲግሪና ለማስተርስ ስለሆነ አንድ ሴሚስተር 1 አመት እና ከዛ በላይ ጊዜያችን ዌስት የምናደርገው ዶክመንቴሽን ደግሞ በጣም ከፍተኛ የሆነ ማርክ የሚያዝበት ነው። ስለዚህ ያን ነገር እንዳታጡት ካሁኑ እንዴት መዘጋጀት አለባችሁ ብዬ ስላሰብኩና ካሁን በፊት ባየዋቸው ስህተቶች እናንተም ያን እንዳትደግሙት በማሰብ ነው። ከዛ በፊት ግን ለማታውቁኝ ሔዋን ፕሊስ ለዩቲዩብ ቻናሌ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። በጊዜው የምለቃችሁ ቪዲዮዎች እንድትደርሳችሁ ኖቲፊኬሽን አንሳይን ተጫኑ። ቪዲዮ ቫይራል እንዲወጣና ለሌሎች እንዲደርስ ላይክ እና ሼር በማድረግ አግዙኝ። አብራችሁን ቆዩ። Universal Tube. ቴሲስ ኦር ሪሰርች ዶክመንት የኢንተርንሺፕ ሪፖርትን ይጨምራል። ካሁን በፊት ስለ ፓወርፖይንት እትኛውን ቪዲዮ ሰርችላችሁ ነበረ። ፓወርፖይንት ስታቀርቡና ፕሬዘንት ስታደርጉ ምን ማድረግ እንዳለባችሁ እዛ ላይ ያየዋቸውን ስህተቶችም እንዲሁም ደግሞ ካሁን በኋላ የምታቀርቡ ተማሪዎች እንዳትደግሟቸውና በአጠቃላይ ስለ ፓወርፖይንት አዘገጃጀት ፓወርፖይንት ላይ መካተት ያለባቸው ኮንተንቶች የእናንተ ፕሬዘንቴሽን ምን እንደሚመስል ክሊርሊ ያስረዳውበት እና ያሳየውበት ቪዲዮ ነው። ስለዚህ ይህን ቪዲዮም ካላያችሁት ብታዩት በጣም ይጠቅማቸዋል። ምክንያቱም ተያያዥነት ስላለው። በሴክሽን 1 የምናየው ዶክመንት ፎርማቲንግ ስታንዳርድስ፣ አንድ ዶክመንት መከተል ያለበት ስታንዳርድ የሆኑ ፎርማቶች ምንድነው? የመጀመሪያው ግራመር ኤንድ ላንጉጅ ዩዝ ክሊር ፎርማል እና አካዳሚክ የሆነ ላንጉጅ which is English። ማንኛውም አካዳሚክ ላይ ያለ ተማሪ መጠቀም ያለበት ክሊር እና ፎርማል የሆነ እንዲሁም ደግሞ አካዳሚክ የሆነ እንግሊሽ ላንጉጅ ነው መጠቀም ያለበት። ሌላኛው ቼክ ስፔሊንግ ፓንክቹዌሽን ኤንድ ሴንቴንስ ክላሪቲ ዝም ብሎ ዳውንሎድ አድርጎ ወይም ደግሞ ኮፒ ፔስት አድርጎ ማስገባት ሳይሆን የስፔሊንግ ወይ የግራመር ችግር የሌለበት እንዲሁም ደግሞ ፓንክቹዌሽን መጠቀም ካለባችሁ እና መቼ መጠቀም እንዳለባችሁ ሊርሊ አውቃችሁ የግራመርና የላንጉጅ ችግር እንዳይኖርበት በማድረግ አስተካክላችሁ መጻፍ አንደኛው የቴሲስ ወይም ደግሞ የሪሰርች ስታንዳርድ ዶክመንቴሽን ፎርማት ነው። ሁለተኛው ላይን ስፔሲንግ ስታንዳርዱ የአካዳሚክ ስፔሲንግ 1.5 ነው። ይህ ማለት ቢትዊን ኢች ሴንቴንስ ማለት ነው። ለምሳሌ በዚህኛው ሴንቴንስ እና በዚህኛው ሴንቴንስ መካከል 1.5 ነው። ሶ ይሄን ስታንዳርድ መከተል ያስፈልጋል። ኢንሹር ኮንሲስተንስ ስፔሲንግ ቢትዊን ሴንቴንስ ፓራግራፍ ሄዲንግስ ኤንድ ቦዲ ኦፍ ቴክስት በሄዲንግ ወይም ደግሞ በታይትል ኦር በርዕሱ መካከል በቦዲ ኦፍ ቴክስት ወይም ደግሞ ኖርማል ቴክስታችን ላይ በፓራግራፍ እና በእያንዳንዱ ሴንቴንስ ያለው ላይን ኦፍ ስፔሲንግ ኮንሲስተንስ መሆኑን ማረጋገጥ ያስፈልጋል። ሶስተኛው ፎንት ስታይል ኤንድ ሳይዝ ፎንት ስታይል ለወርድ ዶክመንት ማለት መጀመሪያ ጉግል ዶክስ ወይም ደግሞ ወርድ ላይ አይደለም ዶክመንታችን ኤዲት የምናደርገው። ስለዚህ ፎንት ስታይል የሚለው ጋር ሴሌክት ማድረግ ያለባችሁ ታይምስ ኒው ሮማን ነው። ሄዲንግ 1 14 ፖይንት which is ፎንት ስታይሉ ታይምስ ኒው ሮማን ነው። ሳይዙ ደግሞ 14 ነው። ሄዲንግ 1 ለምሳሌ አሁን ቻፕተር 1 ሄዲንግ 1 ነው። አክኖሌጅመንት ሄዲንግ 1 ነው። ዲክለሬሽን ሄዲንግ 1 ነው። አብስትራክት ሄዲንግ 1 ነው። ሶ ፎንት ስታይላቸው ታይምስ ኒው ሮማን ይሆንና ሳይዛቸው ደግሞ 14 ነው። ሄዲንግ 2 ማለት ሳብ ቶፒኮች ወይም ደግሞ ሳብ ታይትሎች 13 ፖይንት እና ቦልድ ሄዲንግ 1 ቦልድ መሆን አለበት። ሄዲንግ 3 ከ12 እስከ 13 ኤዘር 12 መጠቀም ትችላላችሁ ወይም 13 ማለት ትችላላችሁ። ነገር ግን ቦልድ መሆን አለበት። ቦዲ ኦፍ ቴክስት ኖርማል ቴክስት ግን 12 ነው። ቦልድ አይሆንም፣ ኖርማል ነው። ጀስት ፎንት ስታይሉ ብቻ ታይምስ ኒው ሮማን ይሆናል። ኪፕ
everything consistent throughout the document። ይሄኛው ፎርማት ከከቨር ፔጁ እስከ አፔንዲክስ ድረስ ወይም ደግሞ ሙሉ ዶክመንታችሁ ኮንሲስተንት መሆን አለበት። that's why keep everything consistent throughout the document የሚለው። number 4 text alignment use justified alignment for all body of text። ነገር ግን ርዕሱና ሄዲንጉ ሴንተርድ ልታደርጉት ትችላላችሁ። ይሄ ደግሞ በኢንስቲትዩሽኑ ጋይድላይን ማለት ባላችሁበት ተቋም ወይም ደግሞ ዩኒቨርሲቲዎች የራሳቸው የሆነ ጋይድላይን ስላላቸው most of the time ግን chapter 1 የሚለው ሴንተር ነው የሚሆነው። chapter 2 chapter 3 up to chapter 4 or 5 ሴንተር ነው የሚሆኑት። እነዚህ body of text ምንም ጥርጥር የለውም justified where it is የሚለው ማስታወሻ እየያዛችሁ ተከተሉኝና መጨረሻ ላይ አሳያችኋለሁ የተወሰነ ነገር ወርድ ዶክመንት ከፍቼ። አምስተኛው margin and page layout ስታንዳርድ የሆነ margin መከተል ያስፈልጋል ወይም ደግሞ ግዴታ ነው which is left 1.5 inch ነው። ቶፕ ራይት እና ቦቶም ደግሞ 1 inch ነው። ዶክመንታችን ፋይናሊ በሃርድ ኮፒ ነው የምናስገባው አይደል? ፕሪንት አድርገን ለፋካልቲ ወይም ደግሞ ለዲፓርትመንቱ ሳሚት እናደርጋለን። ስለዚህ ፕሪንት በሚደረግበት ጊዜ ጠርዙ እንዳይቆረጥ ቪዚብል እንዲሆን ሁሉም ቴክስት እንዲታይ ሌፍቱ 1.5 ኢንች ይሆናል። ምክንያቱም እዚህ አካባቢ ኢን ዘ ሌፍት ሳይድ ስለሆነ የሚጠረዘው ራይት ቶፕና ቦቶሙ ግን 1 ኢንች ነው። ኢንሹር ኖት ቴክስት ፋል አውትሳይድ ፕሪንቴብል ማርጅን። ይሄኛውን ስታንዳርድ ካልተከተላችሁ ከቦርደሩ ይወጣል። ሶ ያለመሆኑን እና ይሄን ፎርማት መከተላችሁን you have to check it። ስድስተኛ border and paragraph structure don't use unnecessary border or decoration። ማለት የኢንተርንሺፕ ሪፖርት ቴሲስ እንዲሁም ሪሰርች ሲሰሩ ኢንተርንሺፕ አትሊስት ዩኒቨርሲቲ ላይ 3 እና ከዛ በላይ አመት ቆይታችሁ ነው የምትወጡት። ቴሲስ የምታዘጋጁት መጨረሻ ላይ ወይም ደግሞ ግራጁዌሽን ይር ላይ ነው። የማስተርስ ተማሪዎች ሪሰርች ሲሰሩ በተመሳሳይ የመጨረሻ አመት ወይም ደግሞ ሁለተኛ አመት ላይ ሆናችሁ ነው። ስለዚህ ልክ እንደ ህፃን አነሰሰሪ የሆኑ ቦርደሮች ወይም ደግሞ ዲኮሬሽኖች አስፈላጊ አይደሉም። እዚህ ጋር የሆነ አበባ የሚመስል ነገር የተለያዩ ኢሞጂዎች ያሉበት እንደዚህ ከቨር የምታደርጉት ከሆነ ዛት ኢዝ ኖት ነሰሰሪ ወይም ደግሞ ዲስተርብ ያደርጋል። ሶ ያ አያስፈልግም። የአንዳንዱ ፓራግራፍ ኔት ክሊርሊ ሰፓሬትድ አንዱ ፓራግራፍ ከአንዱ ፓራግራፍ ለምሳሌ በአንድ ፔጅ ሜቢ 3 4 or 5 ፓራግራፍ ሊኖረን ይችላል። ስለዚህ አንደኛው ፓራግራፍ ከሌላኛው ፓራግራፍ ክሊርሊ ሰፓሬትድ ነው መጻፍ አለበት and logically connected። ዝም ብላችሁ እንኳን ጓደኞቻችሁ ጋር ወይም ደግሞ ቤተሰቦቻችሁ ጋር እያወራችሁ መሀል ላይ የሆነ ነገር አምጥታችሁ አትቀላቅሉ ማለት የምታወሩት ነገር ፍሎውን የጠበቀ ነው። ዶክመንቴሽናችሁን ስትጽፉም ሁለተኛው ፓራግራፍ ከአንደኛው ፓራግራፍ እየተነሳ መሆን አለበት። so that's why logically connected የሚል AI ቱሎችን ለሪሰርች ለመመረቂያ ጽሁፍ ልንጠቀማቸው እንችላለን። so logically connected ያልሆኑ ወይም ደግሞ ፍሎውን ያልጠበቀ ፓራግራፍ ጀነሬት እያደረግን አምጥተን የምናስገባ ከሆነ ወይም ደግሞ ሙሉ ለሙሉ እነዛ AI ቱሎች ላይ ዲፔንድ ከሆነን የሳምበዲን ዶክመንት የተወሰነ ፓርት የሳምበዲን ዶክመንት የተወሰነ ፓርት እያደረግን ከዛ የምናመጣ ከሆነ ሎጂካሊ ኮኔክትድ ላይሆን ይችላል። you know so የምናመጣው ሐሳብ እኮ የለም ማለት አይደለም። AI ቱሎችን አንጠቀምም ማለት አይደለም። ነገር ግን ፍሎውን የጠበቀ እንዲሁም ደግሞ እንደ ሳፖርቲቭ ነው የምንጠቀመው እንጂ ሙሉ ለሙሉ እዛ ላይ ዲፔንድ ሆነን አይደለም የምንሰራው። so it must be logically connected። በሴክሽን 1 እነዚህን ከበር ካደረግን በሴክሽን 2 የምናየው ኢሴንሻል ዶክመንት ሴክሽንስ አስፈላጊ የሆኑ የዶክመንት ሴክሽኖች ብዙ ተማሪዎች ሚስ የሚያደርጉት the first one cover page የመጀመሪያው ፔጅ። አንደኛ ጥንቃቄ ማድረግ ያለባችሁ ኢንሰርት ውስጥ ትገቡና ዘን cover page ብላችሁ ነው cover page አስገብታችሁ እዛ ላይ ማካተት ያለባችሁ ነገር የምታካትቱት። ሌላኛው cover page ላይ ወይ የመጀመሪያው ፔጅ ላይ መካተት ያለበት ኮንተንት ምንድነው? must include ነው የሚለው እዚህ ጋር እንደምታዩት አንደኛ ዩኒቨርሲቲ ሎጎ is mandatory። አንድ ተማሪ አዳማ ሳይንስ ኤንድ ቴክኖሎጂ እየተማረ ይሄን መረጃ ጽሁፍ ወይ ሪሰርች ሲያቀርብ ዶክመንቱ ላይ የዩኒቨርሲቲ ሎጎ መጀመሪያ ፔጅ ላይ ከሌለ ኮምፕሊትሊ ሮንግ ነው። ሌላኛው ታይትል ኦፍ ቴሲስ ኦር ሪፖርት ቴሲስ ሊሆን ይችላል ሪሰርችም ሊሆን ይችላል ወይ ኢንተርንሺፕ ሪፖርት ሊሆን ይችላል። ስለዚህ ታይትሉ ምንድነው? ፎር ኢንስታንስ ባንኪንግ ማኔጅመንት ሲስተም ሶ ታይትል ኦፍ ቴሲስ እና 2 ነጥብ አድርገን ባንኪንግ ኦፍ ማኔጅመንት ሲስተም። ትራፊክ ላይት ኮንትሮል ሲስተም ከሆነ ታይትል እንልና አሁን ትራፊክ ላይት ኮንትሮል ሲስተም ሶ you have to include title, student name and ID is also mandatory. Department and college ምን ዲፓርትመንት ወይም ኮሌጅ እንደሆናችሁ አድቫይዘር ነኝ
ኢቭን ኮ-አድቫይዘር ካላችሁ you have to include it. document submission date. finally type of report. proposal ከሆነ proposal, internship report ከሆነ internship report, thesis ከሆነ thesis, research ከሆነ research documentation ብላችሁ title of a report also must be included in cover page. ሁለተኛው declaration and approval page ከcover page ቀጥሎ መምጣት ያለበት። በነገራችን ላይ ኦርደራቸው or organizational structureቸው በዚህ መልኩ ነው። አንደኛ cover page፣ ሁለተኛ declaration and approval page. on declaration and approval page መካተት ያለበት student declaration, advisor or department approval. ሶስተኛው acknowledgement ላይ just recognizing those who supported your work, your advisor, your instructor or teachers, your family, your wife, your husband, your friend, anyone that you want to acknowledge. acknowledgement ላይ በተረጋጋችሁ ትጽፋላችሁ። አራተኛው abstract። ብዙ ጊዜ ሰምታችሁ ከሆነ አንድ ኢቫሉዌተር ወይም ኤግዛሚነር የአንድን ተማሪ ዶክመንት ኢቫሉዌት ሲያደርግ ኮንክሉዥንና አብስትራክቱን አይቶ መወሰን ይችላል ስታተሱን። ስለዚህ አብስትራክት ማለት ሙሉ ዶክመንቴሽን ጭምቅ አድርጋችሁ በአንድ ፔጅ ሀሳቡን የምትናገሩበት። አብስትራክት ላይ መካተት ያለባቸው ፕሮብሌም፣ ኦብጀክቲቭ፣ ሜቶዶሎጂ፣ ሪዛልት ኤንድ ኮንክሉዥን እንዲሁም ባክግራውንድ ወይም ደግሞ ኢንትሮዳክሽን መግባት አለበት። ለምሳሌ ስለ ባንኪንግ ሲስተም እየሰራው ከሆነ ባንኪንግ ሲስተም ማለት እንደዚህ ኦፕሬት የሚያደርግ ነው። ሀሳቡ የመጣው በዚህ ሰዓት ነው። ከዛ ፕሮብሌም ስቴትመንት እዛ ላይ ያያችሁት ጋፕ፣ ኦብጀክቲቫችሁ፣ ዘን የተጠቀማችሁት ሜቶዶሎጂ፣ ፋይንዲንግ፣ ሪዛልት እና ኮንክሉዥን አፕ ቱ 300 ወርድስ 300 ወርዶች ወይም ደግሞ 400 ወርዶችም ሊሆኑ ይችላሉ። ነገር ግን ከአንድ ፔጅ በላይ መሆን የለበትም። አምስተኛ ቴብል ኦፍ ኮንተንት all chapters, subsections ወይም ደግሞ subtopics, tables, figures and appendix must be listed out in table of content. አንዳንዶቻችሁ ማኑዋሊ ስለምትሰሩት ፔጅ ነምበሩና ቻፕተሩ ወይም ደግሞ ሳብሴክሽኑ ኦር ፊገሩ ያለበት ነምበር የተለያየ ይሆናል። ስለዚህ ፔጅ ነምበር must match correctly. ለምሳሌ ቻፕተር 1 ፔጅ ነምበር 1 ላይ ነው ያለው ካልኩኝ ፔጅ ነምበር 1 ሲሄድ ግዴታ ቻፕተር 1 ማግኘት አለብኝ። ያንን ማግኘት የምንችለው ደግሞ if we automatically generate section 3 common chapters to include መካተት ያለባቸው ቻፕተሮች the first one chapter 1 ነው just introduction ወይም ደግሞ background። በቻፕተር 1 ማካተት ያለብን ቤዚክ ኮንተንቶች እነዚህ ናቸው። background of the study ወይም ደግሞ introduction, problem statement, research question, objective ስንል አንዳንዶቻችሁ general objective ብቻ አስቀምጣችሁ ትመጡ አላችሁ። general objective እና specific objective ብላችሁ clearly separate አድርጋችሁ ማስቀመጥ። significance or contribution of the study, scope and limitation ፕሮግረስ ላይ ሞክ ላይ ኦር ፕሮፖዛል ማስገባት አስፈላጊ ነው ብዬ አላስብም። ምክንያቱም ሊሚቴሽኑን በዛን ሰዓት ማወቅ አትችሉም። አት ዘ ኤንድ ኦፍ ዘ ዴይ ግን ወይም ደግሞ ዶክመንት ሳብሚት በምታደርጉበት ጊዜ ቴሲሳችሁን ኦር ፕሮጀክታችሁን ሰርታችሁ ስትጨርሱ you know what the limitation of that thesis or a research during on that time you have to include limitation. ስኮፕ ስንል አንድ ኤሪያ ላይ ብዙና ኮምፕሊኬትድ የሆኑ ነገሮች አሉ። ስለዚህ የእናንተ አቅማችሁ እስከምን ድረስ ኦር እስከምን ክልል ድረስ ነው የሚለውን የምታሳዩበት ስለሆነ ይሄንም ማካተት ያስፈልጋል። ቻፕተር 2 ሊትሬቸር ሪቪው። መጀመሪያ ቻፕተር 1 ነው የምንጽፈው። በቻፕተር 1 ደግሞ እነዚህን ኮንተንቶች በኦርደር እናስቀምጣቸዋለን። ቻፕተር 2 ላይ ደግሞ ሊትሬቸር ሪቪው ነው። ሪቪው ኦፍ ዘ ፕሪቪየስ ስታዲ ሜቢ የዛሬ 20 ዓመት የዛሬ 30 ዓመት ኦር ከዛ በላይ የተጀመረ ኦር የተጠነሰሰ ሀሳብ ሊሆን ይችላል። አትሊስት ግን ወደ ኋላ 4 ዓመት 5 ዓመት 6 ዓመት ተመልሰን እስከ ከረንት ስቴት ኦፍ አርት ወይም ደግሞ እስከ መጨረሻው አሁን በቅርቡ ለመጨረሻ ጊዜ እስከ ተሰራው ሪሰርች ኦር ቴሲስ ድረስ ያለውን ነገር አናላይዝ ማድረግ ዘን ቲዮሪቲካል ፍሬምወርኩና ኮንሴፕቹዋል ፍሬምወርኩን አንደርስታንድ ማድረግ ፋይናሊ ሪሰርች ጋፑን ዋትስ ናው ቨርሰስ አንናው ሊትሬቸር ሪቪው የምናደርግበት ምክንያት ሪሰርች ጋፑን ለማውጣት እስካሁን ድረስና ከአሁን በፊት የተሰራውን አንደርስታንድ ለማድረግ ወደፊት እኛ አድ የምናደርገው ወይም ደግሞ አሁን የምንሰራው ነገ ከነገ በኋላ ኢምፕሊመንት እንዲደረግ አይደለ። ስለዚህ እዛ ላይ አድ የምናደርገውን ነገር ክሊርሊ ለማስቀመጥ ስለሚረዳ ነው። ቻፕተር 3 ሜቶዶሎጂ። ሊትሬቸር ሪቪው ካደረግን በኋላ ሜቶዶሎጂ ነው። ሜቶዶሎጂ ላይ መካተት ያለባቸው ኮንተንቶች ሪሰርች ዲዛይን፣ ስተዲ ኤሪያ፣ ሳምፕል ሳይዝ ኤንድ ፖፑሌሽን፣ ሳምፕሊንግ ቴክኒክ፣ ዳታ ሶርስ፣ ፕራይመሪ ሰከንዳሪ፣ ዳታ ኮሌክሽን ቱል ኤንድ ፋይናሊ ዳታ አናላይዝ ሜቶድ። እነዚህ ነገሮች ኤክስፕሌን ማድረግና ማካተት ያስፈልጋል። ቻፕተር 4 ሪዛልት ኤንድ ፋይንዲንግ። this is very important and critical. present cleaned organized result use table chart and graph። የቴክኖሎጂ ተማሪዎች የምንጠቀማቸው በጣም የተለያዩ ሶፊስቲኬትድ
ሶፍትዌሮች አሉ። ያገኘነውን ዳታ ሰጠነው ሞዴል ዲዛይን አድርገን ዘን የምናመጣው ሪዛልት አለ። ያንን ስክሪንሾት እያነሳን በቴብል በቻርት በግራፍ ኮምፔር ኤንድ ኮንትራስት እያደረግን በደንብ ክሊር በሆነና ኦርጋናይዝድ በሆነ መልኩ ለማስረዳት መሞከር ወይም ደግሞ መጻፍ። ኮኔክት ሪዛልትስ ቱ ዘ ኦብጀክቲቭ ኤንድ ሊትሬቸር ከሪሰርች ኦብጀክቲቫችን፣ ምክንያቱም ሪሰርች ኦብጀክቲቫችን ጋር ኮኔክት አድርገነው ማለት ሪሰርች ኮሽናችንና አሴስመንት ኦፍ ዘ ፕሮብሌሙ መለስ ነው ማለት ነው። ኤንድ ከሊትሬቸር ጋር ኮኔክት የምናደርገው ከሆነ ፕሪቪየስ ጋፑን አሁንም የሞላነውን ነገር በደንብ እያስረዳን ነው ማለት ነው። ስለዚህ በዚህ መልኩ ሪዛልት ኤንድ ፋይንዲንጋችንን እንጽፋለን። ቻፕተር 5 ዲስከሽን ኮምፔር ዊዝ ፋይንዲንግ ዊዝ ዘ ፕሪቪየስ ስተዲ። ፕሪቪየስ ስተዲ ኦር ሊትሬቸር ሪቪው ላይ ከአሁን በፊት ያጠኑትና ተመራማሪዎች ኦር የሰሩ ሰዎች አሉ አይደለ? እነሱ ያመጡት ሪዛልት አለ። ስለዚህ ያንን ነገር እያነጻጸርን ሀሳባችንን የምናስረዳበት ነው። ኤክስፕሌን ዋይ ዘ ሪዛልት ኢዝ ሃፕንድ ከጥቅምነው ዳታ ሜቶዶሎጂ ሞዴል ጋር እያወዳደርን የኛ የተሻለበት ምክንያት ምንድነው የሚለውን ሳይንሱንም ሁሉንም ባንድ ላይ አጠቃለን ጀስት ኤክስፕሌን ማድረግ። አይደንቲፋይ ኢምፕሊኬሽን። ቻፕተር 6 ኮንክሉዥን ኤንድ ሪኮመንዴሽን። አት ኮንክሉዥን ላይ ኪ ፋይንዲንጋችን ሳምራይዝ ማድረግ የሪሰርች ኢምፕሊኬሽን ወይም የቲሲስ ኢምፕሊኬሽን ምን እንደሆነ ማስረዳት። ፕራክቲካሊ የሆነ ሪኮመንዴሽን ሳጀስት ፎር ፊውቸር ሪሰርች። ሴክሽን 4 ሪፈረንስ ነው። ዩዝ ኮንሲስተንስ ሳይቴሽን ስታይል ላይክ ኤፒኤ ኤምኤልኤ ቺካጎ። ከነዚህ ውጭም የዩኒቨርሲቲውን ጋይድላይን መከተል ሊኖርባችሁ ይችላል። ኤቭሪ ሳይቴሽን ኢን ዘ ቴክስት አፒርስ ኢን ዘ ሪፈረንስ ሊስት። ሪፈረንስ ብለን መጨረሻ ላይ ሊስት አውት ያደረግናቸው አለ አይደለ? ሪፈረንስ ላይ ያስቀመጥናቸው ወይም ደግሞ ሪፈር ያደረግናቸው መጽሐፎች ኦር ቴሲስ እና ሪሰርች ፔፐሮች እነዛ ግዴታ ዶክመንታችን ውስጥ መገኘት አለባቸው የት ላይ ሳይት እንዳደረግ ነው። which is not fake missing and mismatch ሳይቴሽን እንዳይኖር ቼክ ስለሚያደርጉት make sure before you submit። የመጨረሻው አፔንዲክስ ነው። አፔንዲክስ ላይ የምናስቀምጠው ሳምፕል ኮሽናሪ። ሁሉንም ኮሽናሪ ሜትሮሎጂ ላይ አናስቀምጠው፣ የተወሰነ እናስቀምጣለን። ዘን አስፈላጊ ከሆነ አፔንዲክስ ላይ ደግሞ የቀሩት እናስቀምጣለን። ኢንተርቪው ጋይድ፣ የተጠቀምነው ሮ ዳታ፣ አዲሽናል ቴብል ኤንድ ቻርትስ። አሁን ሪዛልት ኤንድ ዲስከሽን ላይ ቴብሎች፣ ቻርቶች እንዲሁም ደግሞ ሪዛልታችን ላይ ስክሪንሾት ያነሳናቸው ኢሜጆች ይኖራሉ። ስለዚህ እዛ ላይ ሙሉ ለሙሉ ሁሉንም ሳናካትት የተወሰኑትን አፔንዲክስ ላይ ማስቀመጥ እንችላለን። ኤንድ ኢቲካል ክሊራንስ ሌተር፣ ለምሳሌ ዳታ ስትሰበስቡ ከኦርጋናይዜሽኑ ከዩኒቨርሲቲ የሚጻፍላችሁ ፔፐር ሊኖር ይችላል። ማህተም ያለው አፔንዲክስ ላይ ታስቀምጡታላችሁ። ፕሬዘንት አይደረግም፣ ነገር ግን ኢቫሉዌተሮቹ አይተው ይተውታል። this is all about research or thesis documentation format። በጣም ሶሪ ግን እዚሁ ላይ የተወሰነ ነገር አሳያችኋለሁ ብዬ ነበረ ቪዲዮ እንዳይረዝም ራንድ እንበልና ለፕራክቲስ ሳምፕል የሆነ ወርድ ዶክመንት ነው ጀነሬት ያደረኩት፣ ሌላ ነገር እንዳይመስላችሁ። ዘን ለምሳሌ ስፔሲንግ ሲንል 1.5 ነው ብሎናል አይደል? ላይን ኦፍ ስፔሲንግ ማለት ነው በዚህኛው ሴንቴንስ እና በዚህኛው ሴንቴንስ መካከል ያለው። ሶ የኛውን ልክ እንደዚህ ሴሌክት ታደርጉትና ከዛ ሆም ላይ ትገባላችሁ። እዚህ ጋር ዘን ላይን ኦፍ ስፔሲንግ ማለት ይሄኛው ነው። ላይን ኤንድ ፓራግራፍ ስፔሲንግ የሚላል ይሄኛውን ሴሌክት አድርጋችሁ 1.5 ማለት ይሄኛው። አሁን ልክ እንደምታዩት ይሄኛውና ይሄኛው የተለያየ ነው አይደል? ስለዚህ ስታንዳርዱ 1.5 ነው ቦዲ ኦፍ ቴክስታችን። ሶ ይሄኛው ማስተካከል ነው። ፓራግራፍ ስንል በአንዱ ፓራግራፍና በሌላው ፓራግራፍ ያለው ስፔሲንግ ኮንሲስተንስ መሆን አለበት ነው። ኮንሲስተንስ ይሄን ልክ እንደዚህ ግጥም ብታረጉት ወይ ደግሞ ይሄኛውን ሴሌክት አድርገን እዚህ ጋር ሪሙቭ ብለው ልክ እንደዚህ ማለት ነው። አያችሁት? በዚህኛው ፓራግራፍና በዚህኛው ፓራግራፍ መካከል ስፔስ አለው አይደል? በዚህኛው ፓራግራፍና በዚህኛው ፓራግራፍ መካከል ግን ስፔስ የለውም። ስለዚህ ይሄኛውን ሴሌክት አድርጋችሁ ዘን ይሄኛውን ክሊክ በማድረግ አድ ስፔስ ብላችሁ ልክ እንደዚህ ሰፓሬትሊ ማስቀመጥ ያስፈልጋል ነው። ሌላኛው መርጅን ብለን አይተናል አይደል? መርጅን ማለት ከዚህ እስከዚህ ያለው ስፔስ እና ከዚህ እስከዚህ ያለው ስፔስ፣ ከዚህ እስከዚህ ያለው ስፔስ እና ከታች ደግሞ ከዚህ እስከዚህ ያለው ስፔስ። ሌፍት ቱ ራይት ወይም ደግሞ ኢን ዘ ሌፍት ሳይድ 1.5 ኢንች ነው። ቦቶም ራይት እና ቶፕ ደግሞ 1 ኢንች ነው። ስለዚህ ለማስተካከል እዚህ ጋር ሆም ላይ ነው ያለው። ሶ ላይአውት የሚለውን ይሄን ክሊክ እናደርጋለን። ከዛ መርጅን የሚላል እዚህ ጋር ልክ እንደምታዩት ይሄኛውን ክሊክ አድርገን ከስተም መርጅን የሚላል። ሶ ቶፕ 1 ኢንች ልክ እንደዚህ 1 ዳብል ኮት ይሄን ኮፒ እናደርገውና ቦቶም ተመሳሳይ ነው፣ ራይቱም ተመሳሳይ ነው። ሌፍቱ ብቻ 1.5 ነው፣ ምክንያቱም ከዚህ እስከዚህ ያለው ስለሚጣረስ ነው። ስለዚህ እዚህ ጋር 0.5 እናደርገዋለን። ከዛ ፖርትሬት ኤንድ ላንድስኬፕ ጀስት ፖርትሬት ነው። መልቲፕል ፔጅስ ኖርማል ታደርጉታላችሁ። ጋር ሆል ዶክመንት የሚለውን ሴሌክት አድርጋችሁ ዘን ኦኬ ስትሉት አውቶማቲካሊ ልክ እንደዚህ ያስተካክልላችኋል። ከዚህ እስከዚህ ያለው ስፔስ እና ከዚህ እስከዚህ ያለው ስፔስ ተመሳሳይ አይደለም። ቴክስት አላይመንቱ ጀስቲፋይ መሆን አለበት። which is ለምሳሌ እዚህ ጋር እንደምታዩት ኢኳል አይደለም የሚጨርሰው።
ጀስቲፋይ ስላልሆነ ዘ ሌፍት ስትመጡ ልክ እንደምታዩት ጀስት ስትሬት ነው አይደለ? እዚህ ጋር ግን ገባ ወጣ ያለ ነው። ስለዚህ ልክ እንደዚህ ዶክመንታችሁን ሴሌክት ታደርጉትና ሆም ላይ ክሊክ አድርጋችሁ ይሄኛው አላይመንት ሌፍት ነው። this one is center, this one is right, this one is justify። ስለዚህ እኛውን ክሊክ ሳደርገው ይሄ እንዴት እንደሚስተካከል እዩት። አያችሁት? ልክ እንደዚህ በዚህ መልኩ እናስተካክለዋለን። ሄዲንጎች ፎንት ሳይዛቸው 14፣ ሄዲንግ 1፣ ሄዲንግ 2 ፎንት ሳይዙ 13 እና ቦልድ፣ ሄዲንግ 3 ሳይዝ 12 ኦር 13 አድርጋችሁ ቦልድ። ፎንት ስታይላችን ታይምስ ኒው ሮማን። እሱን እንዴት ነው የምናስተካክለው? ጀስት እንደዚህ ሴሌክት አድርገን ሙሉ ዶክመንታችን ከዛ እዚህ ጋር ልክ እንደምታዩት የኛውን ክሊክ አድርጋችሁ ታይምስ ኒው ሮማን የሚለውን ሴሌክት አድርጋላችሁ። ሳይዙ እዚህ ጋር ልላችሁ ጀስት ኖርማል ቦዲ ኦፍ ቴክስት ከሆነ ልክ እንደዚህ ሴሌክት አድርገን የኛውን 12 ብለን መጻፍ እንችላለን፣ ወይ ደግሞ እዚህ ጋር ልክ እንደዚህ ሴሌክት ማድረግ ትችላላችሁ። እዚህ ላይ ሄዲንጎች አሉ አውቶማቲካሊ እንዲስተካከልላችሁ ከፈለጋችሁ ፎር ኢንስታንስ እዚህ ጋር ለምሳሌ ቻፕተር 1 የሚል ቢሆን አንደኛ ቻፕተሮቹ በአፐር ኬስ ሌተር እንዲጻፉ፣ ሁለተኛ ሴንተር እንዲሆን፣ ሶስተኛ ፎንት ሳይዙ 14 እና ቦልድ እንዲሆን ብፈልግ ሄዲንግ 1 ሄዲንግ 2 የሚሉትን አውቶማቲካሊ ራይት ክሊክ አድርጋችሁ ዘን ሞዲፋይ የሚለውን ክሊክ ታደርጉና እዚህ ጋር ይታያችኋል። ሳይዙ 16 ነው የሚለው 14 ነው የምፈልገው። ዘን ፎንት ስታይሉ ይሄኛውን ክሊክ አድርጋችሁ ታይምስ ኒው ሮማን ታደርጉታላችሁ። ቦልድ እንዲሆን እችኛዋን ክሊክ እናደርጋለን። ከለሩ ይታያችኋል አይደለ? ይሄኛው ብላክ ነው መሆን ያለበት። ከዛ በኋላ አላይመንቱም ልክ እንደምታዩት ሌፍት ነው። እኔ ግን የምፈልገው ቻፕተሮች ብቻ ቻፕተር 1 ቻፕተር 2 አፕ ቱ ቻፕተር 4 ኦር ቻፕተር 5 ብቻ ቻፕተሮቹ ሴንተር እንዲሆኑ የምፈልገው። ስለዚህ ሴንተር ልክ እንደዚህ ያደርገዋለሁ። እንዲሁም ደግሞ በዚህ በሴንቴንሱ መካከልና which በዚህ በቦዲ ኦፍ ቴክስት እና በቻፕተሩ መካከል ያለውን ጋፕ እዚህ ጋር ማስተካከል እችላለሁ። ልክ እንደዚህ አድርጋችሁ ታስተካክሉታላችሁ። ዘን ይሄኛውን ቻፕተሩን ክሊክ አድርጋችሁ ሄዲንግ ስታደርጉት ልክ እንደምታዩት አውቶማቲካሊ ሴንተር ያደርግልና ሶሪ ይሄኛውን ግን አፐር ኬዝ የሚለውን አልመረጥኩለትም መሰለኝ። ስለዚህ አፐር ኬዝ እንደዚህ አድርጌ አስተካክለዋለሁ። ኦልዌይስ ቻፕተሮች ደግሞ በኒው ፔጅ ነው መጻፍ ያለባቸው። ሶሪ ቪዲዮ በጣም እየረዘመብኝ ነው። እዚሁ ላይ ላቁም። ያልገባችሁ ነገር ካለ ያው ኮሜንት ሴክሽን ላይ ጻፉልኝ፣ በድጋሚ የማሳያችሁ ነው የሚሆነው። እስካሁን ግን አብራችሁን ቆይታችሁ ዩቲዩብ ቻናል ላይ ሰብስክራይብ ካላደረጋችሁ ፕሊዝ ሰብስክራይብ አድርጉ። ቪዲዮ ቫይራል እንዲወጣና ለሌሎች እንዲደርስ ላይክ እና ሼር በማድረግ አግዙኝ። ሌላ ቪዲዮ በሌላ ታይም እስካገኛችሁ መልካም ጊዜ። ባይ ባይ።